ፒያሳ ቅልብጭ ያለች ናት። እንደዚህ ጽሑፍ የተንዛዛች እንዳትመስልህ። ችቦ አይሞላም የተዘፈነለት የሴት ወገብ አይተህ ወይም ነክተህ ወይም ደግሞ አቅፈህ ታውቃለህ? እንደዚያ ማለት ናት ፒያሳ። ትርፍ ነገር አይታይባትም። የፒያሳ ልጅም ቀልጠፍ ያለ ነው። አይዝረከረክም። እንደ ሱሉልታ ልጅ በኮት ላይ ሹራብ አይደርብም። የዶሮ ማነቂያ ለማኞች እንኳ ሳንቲም ከሰጣቸው አይቀበሉም፣ ወይም ደግሞ 1 ብር አድርገው ይመልሱልሃል። ሳንቲም ኮተት ነው። ፒያሳ አካባቢን የሚያዘወትሩ የታክሲ ወያሎች አስተውለህ ከሆነ ሳንቲም አይሰጡህም። እያጭበረበሩህ እንዳይመስልህ። ላንተው ኪስ አዝነው ነው። ለምን እንደሆነ አላውቅም። ሌሎች የአዲስ አበባ ሰፈሮች እንዲሁ አንዳች ነገር እንደጎደላቸው ይሰማኛል። ለምሳሌ መርካቶን ውሰድ፣ አፍና አፍንጫው አይታወቅም። ኮልፌን ውሰድ፣ ሆድና ጀርባው አይታወቅም። ቦሌን ውሰድ፣ ሴትና ወንዱ አይታወቅም። 4 ኪሎን ውሰድ፣ ምሁሩና መሃይሙ አይታወቅም። ሳሪስን ውሰድ፣ ጫቱና ጫኙ አይለይም። ጨርቆስን ውሰድ፣ በርና መስኮቱ አይለይም። ፒያሳ ሂድ፣ አሟልቶ አይሰጥ ፈጣሪ የሚለውን አገርኛ ብሂል ከማስታወሻ ደብተርህ ትሰርዛለህ። ይህንን ጽሑፍ የምጽፍልህ አራዳ ላይ ሆኜ ቁልቁል መሐሙድ ሙዚቃ ቤትን እያየሁ የፒያሳ ወዛዝርት ሽውልም እያሉብኝ ያዘዝኩት ማኪያቶ እየቀዘቀዘብኝ እያስሞኩኝ ብዕሬ ቆንጆ ገላን ባየ ቁጥር እየከዳኝ እንደሆነ ልትገነዘብ ይገባል። በመሆኑም በዚህ ጽሑፍ ላይ አንዳንድ የቃላትና የሰዋሰው ግድፈት ቢያጋጥምህ ቆንጆ ልጅ በመሐሙድ ጋር አልፋ ነው እያልክ ለፈኝ። ይህ የፒያሳ ወግ እንደረዘመብህ ይሰማኛል። በነገርህ ላይ ሰፈሮች ለረዘመ ነገር ምላሻቸው ምን እንደሚመስል ታውቃለህ? መርካቶ ወሬ ካረዘምክ ዋጋ ይጨምሩብሃል። ቦሌ ወሬ ሲረዝም ራሳቸውን ያማቸዋል። ቦሌ መድኃኔዓለም ያጥወለውላቸዋል። ጨርቆስ ወሬ ካረዘምክ 49 ቁጥር ባስ ታመልጣለች ይሉሃል። የአብነት ልጆች ወሬ ካረዘምክባቸው በሹል ድንጋይ መሃል አናትህን ይፈነክቱሃል። የፒያሳ ልጆች ወሬ ስታረዝምባቸው ተጨማሪ ኬክ ያዛሉ። እጅግ ተናደውብሃል ማለት ነው። ተጨማሪ ኬክ ከማዘዝ በፊት ይህንን ጨዋታዬን እቋጫለሁ። የፒያሳ ቤርጎች መቼ ለታ የመሐሙድ ጋር የመቀጣጠር ጥቅሞችን ዘርዝሬልህ ሳበቃ የፒያሳ ካፌዎችና ቆንጆ አስተናጋጆቻቸውን በሚገባ ካስኮመኮምኩ በኋላ ዶሮ ማነቂያ አስገብቼ ካላሙዲ አጥር አሻግሬ ዛሬ ቦታው የኮልኮሌዎች መዋያ እንደሆነ አስረድቼ ጣይቱ ሆቴል አካባቢ አስመሽቼህ ነበር ጨዋታዬን የገታሁት። አስታወስ? ዛሬ ትንሽ ጋደም ብለን እናውጋ። የፒያሳ ቤርጎች ለኢትዮጵያ የመጀመሪያው ቤርጎ በዘመናዊ አጠራር ሆቴል ያበረከተችው ፒያሳ ናት። ጣይቱ ሆቴል። ይህን በልቦና ይዘህ ወደ ዝቅተኛ ማደሪያዎች ስታማተር ሰራተኛ ሰፈርን ታገኛለህ። በፒያሳ ማደሪያ በሁለት ይከፈላል፣ በኮምፐልሳቶና በግድግዳ። ለምሳሌ በዶሮ ማነቂያና በሰራተኛ ሰፈር ያሉ ማደሪያዎች ዋጋቸው ከ20 እስከ 40 ብር ሲሆን ከቀጣዩ ጎረቤትህ የሚለይህ ግን ኮምፐልሳቶ የሚባል ቀላል ቴክኖሎጂ ብቻ ነው። በመሆኑም ከጎንህ ያለውን የቤርጎ ተከራይ ገመናዎችና በእንቅልፍ ልቡ የሚጫወታቸውን ቀላል የትንፋሽ መሳሪያዎች ለመስማት ትገደዳለህ። ጫን ያለው የሚያንኮራፋ ቤርጎ ተከራይ ሲመጣ ደግሞ የምትሰማው ሙዚቃ ወደ ጃዝ ከፍ ይላል። ከሁሉም የከፋው ግን ጎረቤትህ ሴት ይዞ የገባ ከሆነ ነው። በዚህ ጊዜ የሚሰማ ሙዚቃ የጣሊያን ኦፔራ በኦርኬስትራ ታጅቦ ሊሆን ይችላል። ሰራተኛ ሰፈር በቤርጎ ብቻ ሳይሆን በሕፃናትና ወጣቶችም የተጥለቀለቀ ነው። በሰፈሩ ያለውን የሕፃናት ብዛት ስታይ የዚህ ሰፈር አባቶችና እናቶች ማታ ማታ ምን ያህል ጠንክረው እንደሚሰሩ ይገባሃል። የትኛው ልጅ የትኛው ቤት አባል እንደሆነ የሚለየው በሚያሰማው የአለቃቀስ አይነት ነው እየተባለ ይቀለዳል። የሰራተኛ ሰፈር አባወራዎችና ማወራዎች እነዚህን ቁጥር ስፍር የሌላቸው ሕፃናት ለማሳደግ ታዲያ ፒያሳ የውድቀት ሰለባዎች አልጋ ያከራያሉ። ችግሩ አልጋ ተከራይ ሲጠፋ በዚያው በሚከራይ አልጋ ላይ ሌላ ልጅ ሰርተው ያድራሉ። ሰራተኛ ሰፈር ፒያሳ መካከለኛና ዝቅተኛ ገቢ ላላቸው ቱሪስቶች አልጋዎችን ታከራያለች። እቴጌ ጣይቱና ባለቤታቸው ከዓመታት በፊት ያባረሯቸው ፈረንጆች የእቴጌ ጣይቱን ረከስ ያለ አልጋ ፍለጋ ዳግም ፒያሳን አጥለቅልቀዋታል። ፒያሳ ጥሊያን በጣሊያን ሆናለች። በፒያሳ ከምገምተው በላይ ጸጉረ ልውጥ በዝቷል። ለፒያሳ ጩልሌዎች አዲስ የሥራ ዕድል ተፈጥሯል። ጣይቱ ማዶ ያሉ ሰፈሮች በሙሉ ወደ ኢንተርኔት ካፌ የተለወጡት ወደው አይምሰልህ፣ ፈረንጅ በዝቶ ነው። ከሰሞኑ አንድ አባት አርበኛ በዚያ ጋር አልፈው ምን አሉ መሰለ? ጣሊያንን አባረነው አልነበረም እንዴ? ውጥማ ሆቴል፣ ባሮ መኝታ፣ አንኮበር እንግዳ ማረፊያ ሁሉም በጣይቱ ጀርባ የሚገኙ ፈረንጅ ተኮር መኝታ ቤቶች ናቸው። አንተም እገባለሁ ካልክ ቆዳህን ማድማት አይጠበቅብህም፣ ኪስህን እንጂ። የፒያሳ ጣዕም ፒያሳን በካፌዎቿ እንጂ በምግብ ቤቶቹ የሚያውቃት ህዝብን ብዛም ነው። ይህ ግን ድንቁርና ድህነት ያመጣው ጣጣ እንጂ የፒያሳ ችግር አይደለም። እመነኝ፣ በከተማችን ትልቁ ዝነኛውና ውዱና ተወዳጁ ምግብ ቤት የሚገኘው በፒያሳ እንደሆነ የፒያሳ ልጆችም አንዳንዴ ይዘነጉታል። የከተማችን ዲፕሎማቶች፣ ባለሀብቶች፣ ባለሟሎች ዘናጭ ምግብ መብላት ሲሹ የት የሚሄዱ ይመስልሃል? ቦሌ እንዳትለኝና እንዳልስቅ።
ፒያሳ ነው የሚመጡት። ካስቴሌን ጥቂት ሰው ነው የሚያውቀው። ምግብ ቤቱ በተፈጥሮ ድምፁን አጥፍቶ ነው የሚሰራው። ስታየው ምግብ ቤትም አይመስል። ከማህሙድ ሙዚቃ ቤት በስተቀኝ 5 እርምጃ አይርቅም። ካስትሌ እንደ ማንኛውም ምግብ ቤት መስሎ ዘለዘው እንዳትል። ለነገሩ ዘበኛው ወዝህን አይቶም ቢሆን ይከተልሃል። የዚህ ቤት ዘበኞች ሽሮ በልና ስጋ በል ዜጎችን በፍጥነት እንዲለዩ ተደርገው የተገሩ ናቸው። እዚህ ቤት መብላት ካማረ ብዙውን ጊዜ አስቀድመህ በስልክ ቦታ ሲዘህ ነው መሄድ ያለብህ። ደግሞ ተኳኩለህ ዘንጠህ ብትሄድ ይመከራል። አሊያ እጅህን ልትታጠብ ስትነሳ ተስተናጋጆች አስተናጋጅ መስላቸው ሄሎ ማነህ እዚህ ጋር እስኪ የዳቦ ክሬም ጨምር ይሉሃል። በዚህን ጊዜ ከፍተኛ የሞራል ኪሳራ ደርሶብህ በልቼ ወፍራለሁ ያልከው ሰውዬ ከስተት ትመለሳለህ። ዘወትር ምሳ ሰዓት ላይ V8፣ ፌራሪ፣ ሃመር፣ ኤስካሌድ፣ X5፣ ሬንጅ ሮቨር፣ ኢንፊኒቲ የመሳሰሉ የሚሊዮን ብር መኪኖች በካስትሌ ምግብ ቤት በር ላይ እንደ ቀልድ ተሰድረው ታያለህ። ጠርጣሪ ከሆንክ ደግሞ ተጠረጥራለህ። አንዳች ባለጸጋ የፒያሳን ምድር ረግጧል ስትል አልተሳሳትክም። በካስቴሌ መናኛ ሰው አይገባም፣ አይበላም። ደጅ የቆሙ መኪኖችን ግን እንዲጠብቅ ሊፈቀድለት ይችላል። ከዚህ ቤት በር መኪና ጠብቀህ የሚሰጥህ ቲፕ ዶሮ ማነቂያ ውስጥ ምን የመሰለ ቅቅል ታዝበታለህ። የምትወዳት ፍቅረኛ ካለችህ ግን ምን ታደርግ መሰለ? ከየትም እንዴትም ብለህ ብር አጠራቅመህ ፒያሳ መሐሙድ ጋር ቅጠራት። ፒያሳ ካስቴሌ ምሳ ጋብዛት። ምን አለ በለኝ ትጋባላችሁ። የፒያሳ ቡቲኮች የሆነ ሰፈር ልብስ ልትገዛ ገብተህ ይሆናል። ሻጩ እንዲህ ይልሃል፣ አባዬ ይሄን ጃኬት ፒያሳ 800 ብር ይሉሃል። እኛ ላንተ ብለን ነው። በአገር ዋጋ ልበሰው፣ ትከሻለህ ሄዶብሃል። አንተ የትከሻህን ገለባነት ስለምታውቀው ሳቅህ ይመጣል። አታውልቀው፣ ያምርብሃል። እኔ ለእናቴ ልጅ አልሸጠው። የምትገዛበትን ንገረኝና እንስማማ። ፒያሳ ዋጋ ይቆለላል። ሌላ ቦታ 300 ብር የምትገዛውን ልብስ ፒያሳ አጥፉን ትጠይቃለች። ለውድ አፈሯ ግብር መሆኑ ነው። ምን አለ ብትከፍል? ከፒያሳን የገዛሁት ስትላት ሴት ጓደኛ ትመካባለች። እመንኝ ከዚያ በኋላ መቼን የምንጋባው ትልህ ይሆናል። ልብስ ጫማ ከገዛ ከፒያሳ ግዛ። ዝናህ ለጎረቤት ይተርፋል። የጨርቆስ ልጅ ከሆንክ ደግሞ ዝናህ በሰፈሩ ይናኛል። ኪሎ ስጋ የገዛህ ይመስል። ሲኒማ ለፒያሳ። ስሙኝማ ኢትዮጵያ ውስጥ ሲኒማ የት እንደተጀመረ ታውቃለህ? ፒያሳ ነው። ካላመንክ ሂድ ቴዎድሮስ አደባባይ። ሴባስቶፖል አፍንጫውን ወደ ቀሰረበት አቅጣጫ ተመልከት። ሰይጣን ቤትን ወይም ሸይጣን ቤትን ታገኛለህ። ካላመንከኝ የታሪክ መጽሐፍትን ፈትሽ። እኔ የነገርኩህን ይደግሙልሃል። በዚህ ቦታ ዋልታ ረጅም ፎቅ ሊሰራበት ነው። ፎቅ ሳይቆምበት ቶሎ የው። ታዲያ ስትገባ አማትበህ ወይም ቢስሚላህ ኡዝ ቢላህ ብለህ ግባ። ሰይጣን ቤት መሆኑን አትርሳ። በኢትዮጵያ ውስጥ በጣት የሚቆጠሩ ሲኒማ ቤቶች ይገኛሉ። ከነዚህ ውስጥ ከ85 በመቶ በላይ የሚገኙት በፒያሳ እንደሆነ ማን በነገረ? ፒያሳ የኢትዮጵያ ሆሊውድ ልትላት ትችላለህ። ሰይጣን ቤት፣ ሲኒማ ኢትዮጵያ፣ ማዘጋጃ ቤት፣ አገር ፍቅር፣ ሲኒማ አምፔር፣ እስክታው ቤት እንዲሁም አገር በቀል የዶሮ ማነቂያ ቪዲዮ ቤቶች ወዘተ ሁሉም ፒያሳ ነው ቤታቸው። ድሮ ሲኒማ ኢትዮጵያ አልሳም ያለችን ፍቅረኛ ወስደህ በፊልም አሳበህ የከንፈር ዳር ድንበሯን የምትጋፋበት ቤት ነበር። ሆኖም እጣ ሆኖ ሴት ጓደኛህን ይዘህ የገባህ ዕለት የህንድ ፊልም ከከፈቱብህ አለቀልህ። ጓደኛህ ከህንዶቹ እያየች አልሳም ትልሃለች። ለማፏጨትም ለመሳምም ያልተመቸ ሲኒማ ምኑን ሲኒማ ነው? እኔም ከዚያን ጊዜ ጀምሮ ይኸው ሲኒማ ኢትዮጵያ የሚሄደው ከደጁ የሚሸጡትን የእንግሊዝኛ መጽሔቶች ለመግዛት ብቻ ሆነ። ጊዜው እንዴት ይሮጣል! የባቅላባ ፍቅር። ፒያሳን የምወድበት ሌላው ምክንያት ባቅላባን ስላስተዋወቀችኝ ነው። አንዳንዶች ባቅላባ ነው የሚባለው ይላሉ። እኛ ምን አገባን? ባቅላባውን እንጂ ሆሄያቱን አንበላቸው። ትዝታ ገብረትንሳኤ ወመኮንን ባር። መኮንን ባር የፒያሳ አድባር ነው። ይህ ቤት የማን ነው? የህዝብ ይመስለኛል። ባለቤቱን አይቼው አላውቅም። ደግሞ ባለቤት ያለውም አይመስለኝም። እንዴት በእኔ ዕድሜ እንኳን አይታደስም። እነዚያ በህፃናት መዋያ ትምህርት ቤቶች ያሉትን ወንበሮች የሚመስሉ ትንንሽ የቡና መቀመጫዎች ባቅላባ ከሚያካክሉ ትንንሽ ጠረጴዛዎች ጋር አሁንም አሉ እንደነበሩት። ወደፊትም የሚኖሩ ይመስለኛል ከማይደበዝዘው ግርማ ሞገሳቸው ጋር። አንጀቴን የሚበሉ አስተናጋጆች ያሉበት ቤት ነው መኮንን ባር። ከቤቱ ጋር ያረጁ ያጎነበሱ ውድ አስተናጋጆች ቲፕ ባልተለመደበት ዘመን ስራ ጀምረው እንጂ እስከዛሬ እነሱም ባለባር በሆኑ ነበር እላለሁ በሆዴ።
ለማንኛውም ለረጅም ዓመታት ስላስተናገዳችሁኝ እጅ ነሳለሁ ከልቤ። ባቅላባ ቤት የወንበርን ጥቅም ያወቅኩበት ቤት ነው። ወንበር ከያዝክ የሚታዘዝህ ይመጣል፣ ውሃ ይቀርብልሃል፣ ባቅላባህ ይመጣልሃል። ስትጨርስ ጠረጴዛህ ይጸዳልሃል። ወንበር ከሌለህ ግን ሄደህ ተሰልፈህ ከፍለህ ባቅላባ ለመውሰድ ሌላ ሰልፍ ይዘህ፣ ሹካና ማንኪያ ለማግኘት ደግሞ ሌላ ሰልፍ ይዘህ፣ ውሃ ለማምጣት ደግሞ ሌላ ሰልፍ ጠብቀህ ሰርተህ ትበላለህ። ወንበሩ ጥሩ ነው፣ ግን ደግሞ ለቀጣይ ትውልድ መልቀቅም ይገባል። አገኘው ብለህ 20 ዓመት በባቅላባ ወንበር ላይ መወዘፍ የለብህም። ይህች አረፍተ ነገር ፖለቲካ መሰለችብኝ ልበል፣ ግን ንጹህ ነገረ ባቅላባ ናት። ባቅላባ ዛሬም አለ፣ እስከ 8ኛው ሺህ ይኖራል። ዋጋው 8 ብር ደርሷል። ሰልፉም እንደዚያው፣ ሌላ ትውልድ በተራው እየበላው ነው በእነዚያው አስተናጋጆች። ዳላስ ሙዚቃ ቤት ፍቅረኛህን መሐሙድ ጋር ጠብቂኝ ስትላት ተሳስታ ተሻግራ ከጠበቀችህ እድለኛ ናት። ካንተ በላይ የሚያስደስቷትን ሙዚቃዎች እየሰማች ነው ማለት ነው። ከዳላስ ሙዚቃ ቤት። ይህ ቤት የየመን ዝርያ ባላቸው ሀበሾች የተያዘ ነው። ከፒያሳ ፍቅር እንዲይዝህ ከሚያስችሉ አዚሞች አንዱ ነው። ዳላስ እጅግ የቆዩ የሚጣፍጡ ሙዚቃዎችን ዛሬም ድረስ ያስኮመኩማል። ከዚህ ቤት የሚደመጡ ሙዚቃዎች ዘፋኞቹ በሕይወት የሌሉ ወይም ደግሞ ዘፋኞቹ ራሳቸው የረሷቸው ሙዚቃዎች ሊሆኑ ይችላሉ። ኦልዲስ ባት ጉዲስ። አንድ አንባቢ ዳላስን እንዴት ገለጸው መሰለ? ዘ ሳውንድ ትራክ ኦፍ ፒያሳ። ዘላለም የሆኑ ዘመን የማይሽራቸው የሱዳንና የሀገረሰብ ሙዚቃዎች በዚህ ቤት ይዘወተራሉ። በቲቪ የምታውቀው ጀማሪ ዘፋኝ እዚህ ዳላስ ሙዚቃ ቤት አካባቢ ሲያንዣብብ ካየው አንድ ነገር ጠርጥር፣ ሊከትፍ ወይ ሊመነትፍ ነው። የፒያሳ ጭንቅላት። የፒያሳ ሆድ ካስቴሌ ነው። የፒያሳ ሀብት ወርቅ ቤቶቿ ናቸው። የፒያሳ ጆሮ ዳላስ ነው። የፒያሳ አይን ሲኒማ አምፒር ነው። የፒያሳ መልክ ውብ ሴቶቿ ናቸው። የፒያሳ ራስ ቅል ማዘጋጃ ቤት ነው። የፒያሳ ጭንቅላት ማን ነው? ወዳጄ ሆይ በፒያሳ ውብ ጫማና ልብስ ብትሽቀረቀር፣ ካስቴሌ ሄደህ ከርስህን ብትሞላ፣ አምፒር ሸጉጠ ኋላ ወንበር ላይ ብትወሸቅ፣ ፒዛ ኮርነር ብትነጠፍ፣ በባቅላባ ጣዕም እጅህን ብትቆረጥፍ፣ በኤንሪኮ ኬክ ብትንሳፈፍ፣ መሐሙድ ጋር ልጅቷን ጥበቃ በጭንቅላት ብትተከል፣ በዳላስ ሙዚቃ ቤት ብትመሰጥ፣ በሰንሻይን ሻምፓኝ ብትራጭ፣ የዶሮ ማነቂያን ቁርጥ ብትዘነጥል፣ ጭንቅላት ባዶ ከሆነ ምን ዋጋ አለው? ጭንቅላትም ልክ እንደሆድ ምግብ እንደሚፈልግ ታውቃለህ። ለዚህ ፒያሳ ብሪቲሽ ካውንስል አለልህ፣ ነበረልህ። ዛሬ ስልጣን መሰይጠን ነው ብለው በስደት ሆነው አገርህን በእውቀት ከሚያኮራት ኢትዮጵያውያን የሚበዙት ጭንቅላታቸውን የት የኮተኮቱ ይመስልሃል? በብሪቲሽ ካውንስል ቤተ መጻሕፍት ነው። ብሪቲሽ ካውንስል ደግሞ የፒያሳ የእውቀት አድባር ነው። የዚህም ቤት ውለታ የምታውቀው እውቀት ጠገብ ከሆኑ ሰዎች ጋር በፒያሳ ካፌዎች በአንዱ ቁጭ ብለህ የማውጋት እድል ከገጠመ ነው። ብሪቲሽ ካውንስል ዓለምን አሳይቷቸዋል። ጭንቅላታቸውን ትራንስፎርም አድርጎላቸዋል። የጭንቅላታቸው ትራንስፎርመር እንዳይቃጠል ረድቷቸዋል። ገና ድሮ የትራንስፎርሜሽንና የምናምን እቅድ ሳይጠነሰስ ጠንሳሾቹም ሳይጠነስሱ በዚህ ቤት ኢትዮጵያውያን በሼክስፒርኛ ተቀኝተዋል፣ በፕላቶኛ ተፈላስፈዋል፣ በመጽሐፍት ባህር ተንቦራጭቀዋል። በየምዕራብ አገራቱ ፈረንጅ ያቃተውን ሳይንስ የሚፈትሉት እኒህ ጥቂት ኢትዮጵያውያን የብሪቲሽ ካውንስል ቡቃያዎች ናቸው። የብሪቲሽ ካውንስል ውለታም አለባቸው። አፋቸው በእንግሊዝ አፍ ለመሰልጠን መሄጃ ያጡ ብቅ የሚሉት እዚህ ነበር። ለልጆቻቸው መጽሐፍት የሚዋሱ ወላጆችን ማየት ብርቅ በነበረበት ዘመን በብሪቲሽ ካውንስል በሽ ነበሩልህ። ለማትሪክ ዘመቻ የሚዘጋጁ ጮሌዎችን ለንባብ ሲንጋጉ ታያቸው ነበር። ምን ዋጋ አለው ታዲያ? ይህ የፒያሳ ጭንቅላት ዛሬ ራስ ቅሉ ብቻ ነው ያለው። በውስጡም ጸረ ሰላምና ጸረ ልማት የሆኑ እርኩሳን የኤንጂኦ መናፍስትን እያስጮሁ የሚያስወጡ የባህል መድኃኒት አዋቂዎች ተቀምጠውባታል። ብሪቲሽ ካውንስል ነፍስ ይማር። ማሰሪያ አንቀጽ። ፒያሳ እንዲህ ያወጋሁህን ያህል ብቻ አይደለችም። ምኑን ነካሁትና? ፒያሳ በሕይወት የተሞላች ብትሆንም ብዙ ሲባልላት ባለመስማትህ ግን ተገርመህ ይሆናል። አትገረም። ለእነንትና ተዘፍኖ ለፒያሳ ሳይዘፈን ይቅር ብለህም ይሆናል። አትቆጭ። ምክንያቱ ወዲህ ነው። ፒያሳን ለመግለጽ ቋንቋ ወኔ ይጎለዋል። ቋንቋን ራሱን በፒያሳ ሕይወት ተመስጦ ልታገኘው ትችላለህ። ፒያሳን ለመግለጽ ከመሞከር ይልቅ ፒያሳን መኖር የበለጠ ሐሴት ይሰጣል። ይኸው ስንት ዓመታችን ፒያሳን ስንኖራል። የፒያሳ ልጆች ፒያሳን አብረሃቸው እንድትኖር ጋብዘውሃል። ወደ ግብዣው ስትሄድ ግን እስካሁን የሰጠውህን ምክር በልብ ያዝ። አለበለዚያ የፈለግከውን ሰፈርና ከተማ እዚህ ጋር ማስገባት ትችላለህ። ልጅ ነው ብለው ይጥሉሃል። ፒያሳ መሐሙድ ጋር እንገናኝ። ተፈጸመ።